ኢየሱስም መልሶ ማርታ ማርታ ብዙ ነገር ትጨነቂያለሽ፣ ትታወቂማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካም ዕድልን መርጣለች፣ ከእርሷ አይወሰድባትም ይላል። ከዚህ ካነበብነው የመጽሐፍ ቅዱስ ክፍል መነሻ ክርስቶስ ለክርስቲያን የሰጠውን ኃላፊነት በሶስት ከፍለን እናያለን። የመጀመሪያው ጌታ ኢየሱስ ክርስቶስ ለክርስቲያን ወይም ደግሞ ሰብአ ለተባሉት የሰጠው ኃላፊነት የክርስቶስ አምባሳደር የመሆን ኃላፊነት። ሉቃስ ወንጌል 10 መሰረት አንደኛው ምን የመሆን ነው? የክርስቶስ አምባሳደር የመሆን ኃላፊነት ነው። ሁለተኛ ክርስቲያን ከሰዎች ጋር ጥሩ ወዳጅ መሆን እንዳለባቸው ነው። ሶስተኛ እግዚአብሔርን በሙሉ መሰጠትና ነፍስ በሙሉ ሐሳብና ፈቃድ እስከ መጨረሻ የማምለክ ኃላፊነት። ሶስቱን ኃላፊነት በዚህ ስፍራ ላይ ሲሰጥ ትመለከታላችሁ። ክርስቶስ ከዚህ ከላይ ከምናየው ክፍል እንደምትመለከቱት ሌሎችን ይላል። ከማን ውጪ ነው ሌሎችን የሚለው? ከ12ቱ ውጪ። 12ቱ የሚታወቁ ናቸው። ደቀ መዛሙርቱ የተባሉት እነኚህ 12ቱ የተመረጡት የሚታወቁ ናቸው። እነኚህ ግን ከ12ቱ ውጪ ያሉ ናቸው። ከ12ቱ ውጪ ስንቱን ሾመ ይላል? ሰባዎቹን ሾመ። ምን አይነት ባክግራውንድ እንዳላቸው አልተነገረም። እነማን እንደሆኑ አልተነገረም። የእነንትና ዘመድ ነው የሚል ነገር እዚህ እንደነ ጴጥሮስም ደግሞ ተንተን ተደርጎ አልተጻፈም። ሰፊ ማብራሪያ በተለየ ሁኔታ አልተነገረላቸው። ነገር ግን ሌሎችን ሰባዎችን ሾመ ይላል። እነዚህ ሰባ ሰዎች ተራ ሰዎች ናቸው። ለማን ናቸው? ጌታ ኢየሱስ ክርስቶስ ጠራቸውና ሾማቸው። ከዚህ ሹመት በኋላ እግዚአብሔር አምላክ ከየትም ያምጣቸው፣ ከየትም ይምጡ፣ እንዴትም ይሁኑ፣ ማንም ይሁኑ ትልልቅ ኃላፊነት ሲሰጣቸው እንመለከታለን።